ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ተቦርነ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ። ይህ ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱ ነው። ከአድማጮች ለደረሱኝ ኪነ ጥበብ ነክ ጥያቄዎች ተወልደ በየነ ምላሽ ሰጥ ቆያለሁ። የዛሬውን በተከታዩ ዜማ ጀምር። መልካም ዕለተ ሰንበት። ወዳጄን እንጂ ጥላቴን ሆይ የምቀሰቅሽ ሌት እንደተባይ ሽሽግ አርጌ ነው ስርቅ አርጌ ነው ስርቅን አርጌ ነው ሽሽግ አርጌ ነው ምን ያንቺን መውደዴ የተሰማ እንደሆን ክረምት ያላልኩዲ ክረምት ያላልኩዲ። በዜማው ዘና ብለን ተመለስን። የምትከታተሉት ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱ ነው። ወደ ቀዳሚው የዚህ ሳምንት የአድማጭ ጥያቄ ሳልፍ ድምጻዊ ተፈራ ነጋሽን ይመለከታል። ጥያቄው እንዲህ ይደመጣል። አቶ ተወልደ በየነ አድናቂ ብቻ ሳልሆን አመስጋኝም ነኝ። እስካሁን ላቀረብኩት ጥያቄዎችና አስተያየቶች ተገቢ እርምጃ በመውሰድህ ነው ከልብ የማመሰግነው። እግዚአብሔር ይስጥልኝ። አሁንም አንድ ጥያቄ አለኝ። ይኸውም ስለ ተፈራ ነጋሽ ነው። እባክህ ስለሱ የምታውቀው ብታሰማኝ ታላቅ የአክብሮት ሰላምታ ጋር። የበርካታ ስመጥር አትሌቶች ማፍሪያ ከሆነችው አሩሲ ተወልዶ አድጎ ለሙዚቃ በነበረው ፍቅርና ስሜት የማረሚያ ቤት የኪነት ቡድን ተቀላቀለ። ደራሲና ድምጻዊ ተፈራ ነጋሽ። ድምጻዊና ደራሲ ተፈራ ነጋሽ በ1980ዎቹ መጀመሪያ አካባቢ ብቅ ካሉና በአጭር ጊዜ ውስጥ ፍቅርና እውቅና ካገኙ ድምጻውያን አንዱ ነበር። በተለይም በ1984 ባሳተመው የመጀመሪያ አልበሙ ከፍተኛ ተቀባይነትን አገኘ። ደራሲና ድምጻዊ ተፈራ ነጋሽ በመጀመሪያ አልበሙ አካቶ ካሳተማቸው ስራዎች ውስጥ እውቅናና ፍቅርን ካተረፉለት መካከል ይቺ ቀዳሚዋ ነበረች። ደናሆይ ደራሲ ተፈራ ነጋሽ በዚህ የመጀመሪያ አልበሙ እውቅናና ፍቅርን ይጎናጸፍ እንጂ ወደዚህ ደረጃና አልበም ለማሳተም ከመብቃቱ በፊት በርካታ ተስፋ አስቆራጭ ውጣ ውረዶችን ያለፈ ሲሆን በተለይ በአንድ አሳታሚ በደረሰበት የሞራል ስብራት የሰራውን የዜማና ግጥም ናሙና ወይን ሳምፕል ሰባብሮ በመጣል ሙዚቃን በቃይ ብሎ ወደ መጣበት አሩሲ ለመመለስ ሲወስድ ድምጻዊ አሸብር በላይ ባደረገለት ድጋፍ ሞራሉ ታድሶ ለውጤት እንደበቃ በተለያዩ ቃለ ምልልሶቹ ያስረዳል። ደራሲና ድምጻዊ ተፈራ ነጋሽ በመጀመሪያ አልበሙ ያገኘውን ዝናና ፍቅር ተከትሎ ለሁለተኛ አልበሙ ያብረን እንስራ ጥያቄ ከያሳታሚዎቹ ጎረፈለት። ተፈራ የተገኘውን እድል በመጠቀም በኤሌክትራ ሙዚቃ ቤት አሳታሚነት ሁለተኛ አልበሙን በማሳተም የበለጠ እውቅናና ፍቅሩን አጠናከረ። በዚህ በሁለተኛ አልበሙ ከተካተቱ ስራዎቹ መወደድና እውቅናን መጨመር ጎን ለጎን የተፈራ ነጋሽ የዘመናት ህልም የነበረውን ምኞቱንም እግረ መንገዱን አሳካ። የኢትዮጵያ ወርቃማ የሙዚቃ ዘመን ባንዶች ከሚባሉት ሮሃ ባንዶች ጋር ሁለተኛ አልበሙን አሳተመ። በዚህ አልበሙ ተካተው ተወዳጅ ከነበሩ ስራዎቹ መካከል እነኚህ ይጠቀሳሉ። ይሻላል መሄድ ይሻላል መለያየት መራቅ ያዋጣል ይሻላል ቆራረጡ ይበጃል ያሳልቀናል
ላይ አልዳኝም እምቢ ብለሽ ጥብብ ባርባር ሲለኝ ባዘንባ የሸኘው ኧረ ነይ ተመለሽ ተይ ነይ ከበደልኩሽ አስቀየምኩሽ ይፈረልኝ ካስሽ ከበደልኩሽ አስቀየምኩሽ ይፈረልኝ ካስሽ። ድምጻዊና ደራሲ ተፈራ ነጋሽ በግል ከሰራቸው አልበሞቹ ጎን ለጎን ከሌሎች ጋር በጋራ ተጣምሮ በሰራቸው አልበሞች ተወዳጅነትን አላጣም። በተለይ ካረጋኝ ወራሽ ነጻነት መለሰ ጋር በጋራ በመሆን ተፈራ ነጋሽ ከተካፈለበት የጋራ አልበማቸው መካከል የተፈራ ነጋሽ እኒህ ስራዎች ጎልተው የወጡ ነበሩ። የሚያስጨንቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ? ኑሪልኝ ሌላ ምን እላለሁ? ኑሪልኝ ሌላ ምን እላለሁ? ሁሌ የሚያስጨንቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ? ኑሪልኝ ሌላ ምን እላለሁ? ኑሪልኝ ሌላ ምን እላለሁ? ምነው ቀዘቀዘ ፍቅራችን የመኖር ተስፋችን? እስቲ ግለጭልኝ ምክንያቱም ተይወቷችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ለፍቅራችን። ድምጻዊና ደራሲ ተፈራ ነጋሽ ከዛም በኋላ የሰርግ ስራ የተካተተበትን አልበሙን ጨምሮ 4 ያህል አልበሞችን በግል ያሳተመ ሲሆን ሌላ አንድ ስራ ደግሞ ከሌሎች ጋር በጋራ አሳትሞ ነበር። አንድ አካል